አብጌል ጉዷ ፈላ። ያስቀመጠችው አባት አያውቅም ብላለችው ሚስጥር እንግዲህ ሰላምዬ ወረቀቱን የዲኤን ምርመራውን በማግኘት ለአባትየው ለዳጣ አባት ሰጥታለች ማለት ነው። የዳጣ አባት ደግሞ የምርመራውን ወረቀት እያየ ይገኛል ማለት ነው። አቢጌል ይህንን ነገር አባትየው ካገኘ በጣም 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 በኃይለኛ ነገር ውስጥና አባትየው የበለጠ እንደሚቀየማት ነው የሚያሳየው ማለት ነው። ቤተሰቦቼ የአቢጌልም እናት በጣም በድንጋጤ ውስጥ ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ እንዴት ናችሁ? ደህና ናችሁ? ለቻናሌ አዲስ የሆናችሁ ቤተሰብ ላይክ ሼር እያደረጋችሁ እንድታበረታቱኝ እጅግ አድርጌ አመሰግናችኋለሁ። ቤተሰብ የዳጣ ድራማ እንግዲህ በጣም በሚያሳዝን ነገር ተወዳጅ የሆነ ድራማ ብዙ ነገር የምንማርበት እና ፈታ የምንልበት ድራማ ነው ማለት ነው። ምክንያቱም እንደነ ዳጣንና እንደነ ውሃ አይነቶችን በጣም በሚያሳዝን ነገር እንደ ዳጣ አይነት ጸባይ፣ እንደ ውሃ አይነት ጸባይ የእውነት ያለው ሰው በጣም ደስተኛ ነው ማለት ነው። ቤተሰቦቼ እንግዲህ ኤቢ የምትባለው ሴትዮ እንደው እውነቴን የእናት ወድ ሽጉርጉር ነው ምናምን የሚባለው ነገር አለ። አባት የአባት ልጅ ቢሆኑም እናታቸውም እንግዲህ ከውሃ ጋር አንድ አይነት ልጅ ናቸው፣ አንድ አይነት እህታማቾች ናቸው ሲባሉ ማን ያምናል? ኤቢ የምትባሏት ሴትዮ በጣም በክፋቷ እንግዲህ የታወቀች ሰው እንደምትታወቅ ታውቃላችሁ ማለት ነው እንግዲህ ባለፈው በክፍል በ11 እንግዲህ ከእናታችን ከዳጣ ጋር ተጣልታ ዳጣ ከቤት ውስጥ በጣም ተማራ አማራት ከቤት ውስጥ አስወጥታት ነበረ ማለት ነው። ምክንያቱም ዳጣ የምትገባበት የምትወጣበት ቦታ እየተከተለቻት መጥፎ ነገርና ክፋትን የሆነ ነገር ነበረ በሷ ላይ ስታውጀ የነበረችው ማለት ነው። እና ቤተሰብ በጣም ስላችሁ በጣም ነው የምታሳዝነው ዳጣ ማለት ነው። ምክንያቱም ኤቢ የምትባለው ሴትዮ የምትናገረው ነገር ራሱ በጣም ልብ የሚነካና ልብ የሚያሳዝን ነገር ነው እየተናገረች የምትገኘው ማለት ነው። ግን ዳጣ ቻለቻት ግን ከትናንት ወዲያ በጣም አልቻለቻትም ነበረ። የምትናገረው ነገር አንቺ ዱርዬ፣ አንቺ ምን እያለቻት ነው መጥፎ መጥፎ ነገር ስትናገራት የነበረችው ማለት ነው። ዳጣ ሲብስባት እንግዲህ ቤቱን ለቃ ሄዳለች ማለት ነው። ሄደችም በኋላ እንግዲህ ውሃዬንና የውሃዬን ጓደኛዬን አግኝታ በቃ ሰላም ሁኑ፣ እኔ ካሁን ወዲህ በውጭ አገኛችኋለሁ ብሏ አለቻቸው ማለት ነው። እንግዲህ እናትዮ ይሄን ነገር ስትሰማ ለአባትሽ ምን አይነት መልስ እንደምትመልሺ አሁኑኑ ተዘጋጅተሽ ጠብቂ ስትላት ነበረ ማለት ነው። ውሃ ከሄደች በኋላ እንግዲህ አባትየው በሌሊት ሊተኙ ስል የት ነች ያለችው ዳጣ ሲል ዳጣ የለችም ከአቤጌል ጋር ተጣልታ ከቤት ውስጥ ወጥታለች ብላ ነገረቻቸው ማለት ነው እናትየዋ። ከዛን እንግዲህ መኪናውን አስነስቶ ተነስቶ ዳጣን ላመጣ ሄደ ማለት ነው። ዳጣን ደግሞ ለምንድን ነው ከቤት ውስጥ የወጣሹ ለምንድን ነው የወጣሹ ብላ ይላታል ማለት ነው። አይ እኔ አባዬ ባሰብኝ እኮ አቢጌል የምትባለው ጭራሹን እኔን ባይኗ ማየት አትፈልግም በጭራሽ ቤርኩበት መጣውበት እየሄደች እኔን ነገርና ችግር ነው የምትፈጥርብኝ። ስለዛ ነው ከቤት ውስጥ የወጣሁት። ከዛም ብቆይ ነገር ደግሞ የበለጠ መጥፎ ነገር ይፈጠር ነበረ ትለዋለች ማለት ነው። እሺ እኔ ግን ተቀይሜሻለሁ። ከዛሬ ጀምሮ ከዚህ ቤት እኔ ውጪ እስካላልኩሽ ድረስ እኔ ሂጂ እስካላልኩሽ ድረስ ማንም ሰው ቤት ውስጥ ብትጣይ መሄድ የለብሽም ብሎ ነገራት። አባዬ በጣም ይቅርታ ብላ አባቷን ትጠይቃለች ማለት ነው። ይሄን እኮ አቢጌል እህትነቷን ስለማታውቅ ነው እኔን ብትጠላኝ። ለምንድን ነው ግን ማትነግራት? አለ ምንድን ነው አባዬ ሚስጥሩ? ለምንድን ማትነግራት? ይሄን እህቷ መሆኗን ብታውቅ ኑሮ ትወደኝ ነበረ ትለዋለች ማለት ነው። ቤተሰቦቼ ከዛም በኋላ እንግዲህ ምንድነው የተፈጠረው? ወደ ቤት ውስጥ እዟት መጥተዋል ማለት ነው። ወደ ቤት ውስጥ እዟት ሲመጣ ምንድነው ችግር ያለው ነገር ብሎ አባትየው ሲጠይቅ ማለት ነው እኔ ምንም ነገር ያደረኩት ነገር ብላ እንደውም ሻሽታ ሄዳ ነበረ ማለት ነው። ከዛን ሁለታችሁንም ፈልጋችኋለሁ ብሎ አላቸው ማለት ነው። ዳጣንና ኤቢን ከዛን ክፍል ውስጥ አስገብቷቸው ምንድነው እናንተ ምንድነው ችግራችሁ? ያላችሁ ችግር ንገሩን ብሎ ይላል ማለት ነው ሲል እኔ ምንም ነገር የማውቀው ነገር የለም ዳጣ፣ እኔ ማየት አትፈልግም በጭራሽ። በሄድኩበት መጣሁበት እየሄደች እኔ መጥፎ ነገር ነው የምትለኝ ብላ ትላለች ማለት ነው። እንግዲህ ኤቢጌል ደግሞ እሷ እኮ ሌባ ነች፣ እንደዚሁም ደግሞ ድሩዬ ናት። እንደውም እሷ የበለጠ ነገር መጥፎ ነገር ስትናገር ነበረ። መጨረሻ ላይ ያንንም ወርቁንም እኮ የሰረቀችው እሷ ነች ብላ አፏን ብልጧት አልተናገረች መሰለቻችሁ? ምን አይነት ውሸታም እንደሆነ የራሷን ምላስ አዋረዳት ማለት ነው። ከዛን አባትየው
እሷ እኮ ዱርዬ ነች ስል አዎ አምናለሁ። እሷ እኮ ብዙ ነገር ስትናገሩ አዎ እውነትሽን ነው እያላት ሲቀበላት ነበረ። ግን አውቆባታል። ምክንያቱም መቀበል ስላለበት ማለት ነው። መጨረሻ ላይ ምንድን ነው ያለችው? ወርቁንም እኮ የሰረቀችው እሷ ነች ብላለች ማለት ነው። የሚገርሙ ነገር ማለት ነው። ከዛ እንዳጣ በጣም ድንግጥ አለች ማለት ነው። አባትየውን በጣም ተናዳ ስታየው ነበር እና ከዛ እንዳጣ አንቺ ወደ ውጭ ውጭ ይላታል ማለት ነው። ከዛ ትወጣና ሰላምዬ ጋር አዳራጅ ላይ ሰላምን ታገኛትና ሰላም ስር ቁጭ ብላ ምን ሆነች ነው ስትላ፣ አይ ምንም የሆንኩት ነገር የለም በቃ አይዞሽ የሆንሹ ነገር አለ ምንም ችግር ምንም ነገር የሆንኩት ነገር የለም ብላ እያለቀሰች ነበረ ዳጣ። ከዛም በኋላ አቢጌልን ምንድን ነው ከዚች ልጅ የምትፈልጊው ነገር ምንድን ነው ያደረገችሽ? ምንድን ነው የነካችሽ? እኔ ነኝ የማበላችሁ፣ እኔ ነኝ የምችላችሁ፣ እኔ ነኝ የማጠጣችሁ፣ ምን አርጊ ነው የምትያት ብላ ብሏት አቢጌልን ሲናገራ ነበረ። ከዛን አቢጌል ዝም ብላ አለች ማለት ነው። ከዛን አንቺ ይሄ መጥፎነት ከለመደብሽ በጣም መጥፎ ነው። ሰራተኛ ብታመጪ ከሰራተኛ ጋር ትጣያለሽ። ነገ ትዳር ብትሽ ከትዳር አጋርሽ ጋር ትባያለሽ፣ ትጣያለሽ። ስለዛን ከማንም ሰው ጋር አትስማምም። እኔ ሁሌም እየሽ አልኖርም። እኔ ልሞት እችላለሁ፣ ነገ ሊሄድ እችላለሁ። ስለዛ መልካም ሰው መሆን አለብሽ። ይሄ ባህሪሽ ከሰው ጋር አኖርሽም ብሎ ገስጻት ማለት ነው። ከዛን እውነትም እሷ እያሰበች እያዘነች ክላስ ውስጥ ቁጭ ትላለች ማለት ነው። አባትየው ደግሞ ዳጣን ይዞ ይወጣል ማለት ነው። ዳጣን በቃ እኔ ሁሉን ነገር ተረድቻለሁ፣ አንቺ ጥፋተኛ አይደለሽም፣ ግን ጥፋትሽ ምንድነው? ከቤት ውስጥ ጥለሽ መውጣትሽ ጥፋት ነው። ይሄ ከዛሬ ጀምሮ እንደዛ አይነት ነገር እንዳታረጊ ይላታል ማለት ነው ዳጣን። እሺ አባቴ ግን እውነተኛ ጥፋት የለብኝም? አዎ ሁሉን ነገር እኮ አውቃለሁ፣ የማላቅ እንዳይመስልሽ አንቺ ምን አይነት ልጅ እንደሆንሽ አሳምሬ ያውቃለሁ። እሺ አባቴ አመሰግናለሁ ብላ ትለዋለች ማለት ነው። ግን ከዛሬ ጀምሮ ማስጠንቀቂያ ሰጣልካት፣ ውጪ ካላልኩሽ እኔ ካላልኩሽ በስተቀር ማንም ከዚህ ቤት ውስጥ ቢያስቀይምሽ ከዚህ ቤት ውስጥ መውጣት የለበሽም ብሎ ይነግራታል ማለት ነው። እሺ አባቴ ብላ እሷም ደስ ብሏት ስላመናት ትወጣለች ማለት ነው። እንግዲህ ምንድን ነው የዳጣ አባት ወረቀቱን በእጁ ይዟል ማለት ነው። የዲኤንኤ ምርመራውን በእጅ ይዟል ማለት ነው። በስተመጨረሻ ምንድን ነው የሆነው? ትምህርት ቤት ምናምን ውሃና ጓደኛዋ ከወጡ በኋላ እንደዚህ መጠጥ እንትን ማለት ጁስ ምናምን ለስላሳ ምናምን እየጠጡ ነበረ ማለት ነው። እዛ ቦታ እንደውም ውሃዬ ወረቀቱን ልትከፍት ነበረ። ከዛና ይሄ ወረቀትን እንዳትከፍች ምክንያቱም እኔ ስላላነበብኩት ይላታል ማለት ነው። ከዛም ወደ ቤት ውስጥ ይገቡና እንግዲህ ወረቀቱን ሊነበብ ነው ማለት ነው። ምክንያቱም ይሄ ወረቀት ቆሻሻ ውስጥ ነበር የተጣለው፣ ግን ሰላም ነች አግኝታ ለአባትየው የሰጠችው ማለት ነው። ሰላምም እንግዲህ በፊት ሄዳለሁ ዳጣ ስትወጣ ሄዳለሁ ብላ ነበረ ለናቲ ነግራ ነበረ ወጣለሁ ብላ ነበረ ማለት ነው። ከዛም በኋላ አሁን ደግሞ ዳጣ ከመጣይ በኋላ ምንድን ነው ያለችው? እኔ ካሁን ወዲህ በቃ አልሄድም፣ ዳጣ እስካለች ድረስ ከዚህ ቤት ውስጥ አልሄድም ትላለች ማለት ነው። እኔ ብቻ አላቅም፣ ሰላም የምታውቀው ነገር አለ። እኔ የማስበው በእርግጠኝነት ሰላም እናትየዋ እንደሆነች ለዳጣ ነው የማስበው። እናንተስ የተሰማችሁን ኮሜንት ላይ ጻፉ፣ የተሰማችሁን ኮሜንት ላይ ጻፉና ንገሩ ማለት ነው። እኔ እንደራሴ ሰላምዬ የዳጣ እናት ነች ብዬ ነው የማስበው ማለት ነው። እናንተስ ምን ከዚህ በላይ የሚሰማችሁ ነገር ካለ ኮሜንት ላይ እንድታሳውቅኝ እላችኋለሁ ቤተሰብ ማለት ነው። እንግዲህ ሰላምም ከዛም በኋላ ካሁን ወዲያ አልሄድም ብላ ተናግራለች ማለት ነው። ቤተሰብ ምን ለማለት ፈልጌ ነው? ወረቀቱን እንግዲህ አሁን ይነበባል ማለት ነው። ይሄ ወረቀት ደግሞ ለምን የዲኤንኤን እንደ ምርመራ ማድረግ እንደፈለገች ምናምን ነገር አባትየው ሳይክ በጣም ነው የሚናደደው ማለት ነው። የመጨረሻ እንግዲህ አሁን የበለጠ አልቆላታል ኤቢ ማለት ነው። ኤቢ በክፋት እንግዲህ አንደኛ ማንም የማይችላት ሰው ነች ማለት ነው። በጣም ኃይለኛ ናት። ምክንያቱም ይህን ሁላ ዳጣን እኮ የምታረጋት እንግዲህ ለእንትና ነው ማለት ነው። ለፍቅረኛዋ እንዳትወስድባት ነው ማለት ነው። ዳጣ እንግዲህ ደግሞ ምንም ነገር የምታውቀው ነገር የለም። ጭራሹኑ ስለ ፎንቃ ራሱ የገባት ነገር የለም። ጭራሹኑ ሁሉንም ሰዎች እንደ ወንድም እንደ እህት ነው እንጂ የምታየው በፍጹም በፎንቃ ሀሳብ አስበው አታውቅም ማለት ነው። ግን እችኛዋ ገና ለገና ትወስድብኛለች፣ ገና ለገና ታሳጣኛለች ብላ ነው ማለት ነው እንደዚህ እያደረገች ያለችው ማለት ነው። በጣም በሚያሳዝነው ነገር ማለት ነው። ቤተሰቦቼ እንግዲህ ዳጣ ድራማ በጣም ደስ የሚልና ብዙ ነገር ሰዎችን እጅግ የሚያስተምር ሰዎች ነው። ቤተሰብ የእውነት እንግዲህ ኤቢ የምትባለው ሴትዮ ደግሞ ፈጣሪ ልቦና ይስጣት ነው የሚባለው። ሌላ ምን ይባላል? ፈጣሪ ልቦና ማስተዋል ፈጣሪ ይስጣት ነው የምንለው። ምክንያቱም ለክፉ ሰዎች እንደዛ ነው እንጂ የሚጸለይላቸው መቼስ ይግደላቸው ይፍረጣቸው እያለን አንጸልይም ማለት ነው።
ዳጣ በስተመጨረሻ እንግዲህ ቤተሰቦቿን ስላገኘች ደስ ብሎናል። ግን አሁንም እሳት ውስጥ ነች ያለችው ማለትም እቺ እንትና የምትባለው ሴትዮ በጣም እሳት ውስጥ ነው እየጨመረቻት ያለችው ማለት ነው። እንግዲህ ፈጣሪ ባለችበት ይጠብቃት፣ እግዚአብሔር ከሷ ጋር ይሆንላችኋለሁ። ቤተሰብ ይህንን ቪዲዮ የምትሰሙ ሁላችሁም ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ከዚህ ድራማ የምንማረው ነገር ቤተሰብ በጣም በሚያሳዝን ነገር እንግዲህ እግዚአብሔር ሁሉን ነገር መልካም ያደርገው። ለሰዎች መልካም ሰው መሆን ጥሩ ሰው መሆን አስፈላጊ ነው። እኛ መልካም ስንሆን እኛ ጥሩ ሰው ስንሆን ሁሉ ነገር መልካም ይሆንልናል። እኛ መጥፎ ሰዎች ደግሞ ስንሆን ሁሉ ነገሮቹ መጥፎ ነው የሚሆኑብን ማለት ነው። ስለዛ ምንድነው መልካምነታችን ማንም ሰው መጥፎ ሰዎች ቢያደርጉብን እኛ ደግሞ መልካም ሰው መሆን አለብን ማለት ነው ቤተሰብ እና ቤተሰብዬ ለማንኛውም እጅግ አድርጌ አመሰግናችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። ላይክ ሼር ለምታደርጉኝ እንደዚሁም ደግሞ ኮሜንት ላይ ለምታበረታቱኝ ፈጣሪ ይስጣችሁ እያልኩ እያመሰገንኩ በፍቅር እለያችኋለሁ ማለት ነው። አደራችሁ ቪዲዮን የምታዩ ሰዎች ላይክ ሼር አድርጉኝ እንዳታልፉኝ የኔ ውዶች፣ የምወዳችሁ ማከብራችሁ። ባላችሁበት የሉል እግዚአብሔር ጥበቃ ይላችሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ እላችኋለሁ።